ተራ ሴት መስሏቸው በሰው ፊት ማዋረዷት፣ በመንገድ ላይ ጎትቷት፣ ብስክሌቷንም ሰበሩ እና ጣሏት። በጨለማ እስር ቤት ውስጥ ከማን ጋር እንደሚጫወቱ አላወቁም ነበር፣ ከአቅማቸው በላይ ስልጣን ካላት ሴት ጋር። ነገር ግን የእውነቱ ሰዓት ይቀርባል እና ቀጥሎ የሚሆነው ነገር ሁሉንም ነገር ይቀይራል፣ ዕጣ ፈንታቸውንም ለዘላለም ይለውጣል። ቪዲዮን ከመጀመራችን በፊት ላይክ ማድረግ እንዳትረሱ። ታሪኩን ከየት ሀገር ናችሁ እየተከታተላችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ወደ ታሪክ አለፍኩ። በአንድ ጸጥ ያለ ጠዋት በልዩ የስለላ ክፍል ውስጥ መኮንን የሆነችው ፕራንያ ሲንግ ሞተር ብስክሌት እየነዳች ወደ ጓደኛዋ የሰርግ ስነ ስርዓት እያመራች ነበር። የደንብ ልብሷን አልለበሰችም፣ ምንም ጠባቂ አልነበራትም። ይልቁንም መንገድ ላይ እንዳለች እንደ ማንኛውም ተራ ሴት ትመስል ነበር። እናም ወደ ሄሽባንድ ከተማ ስትጠጋ ከሩቅ የፖሊስ ፍተሻ ኬላ ተመለከተች። እዚያ 3 ወይም 4 ፖሊሶች ቆሞ ነበር። ከፊታቸው ኢንስፔክተር ፕራስጂንት ቆሞ ነበር። የደንብ ልብሱን ለብሶና ዱላውን ይዞ እንድትቆም ጠቆማት። ሞተር ብስክሌቷንም ከመንገድ ዳር ቆመች። እናም በቁጣ ድምፅ ጠየቃት፣ ወዴት እየሄድሽ ነው? በእርጋታ መለሰችለት፣ ወደ ጓደኛዬ ሰርግ። ከላይ እስከ ታች ተመለከታትና በፌዝ ፈገግ ብሎም እንዲህ አለ፣ ልትበይና ልትጫጭን የምትወጂው አይደለ? ነገር ግን በጣም በፍጥነት እየነዳሽ ነበር እና ኮፍያ አልለበሽም። ቅጣት መክፈል አለብሽ። እጁን ወደ ቅጣት ደብተሩ ዘረጋ። ግን ፕራንያ ዳዩ ሰበብ ብቻ መሆኑን ተረዳች። በቁራጥነት እንዲህ አለች፣ ጌታዬ ምንም ሕግ አልጣስኩም። በፌዝም መለሰ፣ ሕግን ልታስተምሪኝ አትሞክሪ። ከዛም ወደ አንዱ ባልደረባ ዞር ብሎ እንዲህ አለ፣ ትምህርት ልናስተምራት ይገባል። ምን እየተፈጠረ እንዳለ ከመረዳቷ በፊት ኢንስፔክተሩ ፊቱ ላይ በኃይል መታት። እንዲህም እያለ ፖሊስ ሲናገር ዝም ማለት አለብሽ። ምንም እንኳን ቢያማትም ራሷን ተቆጣጠረች። ግን በአይኖቿ ውስጥ ቁጣ ይታይ ነበር። አንዱ ፖሊስ ወደፊት መጥቶ ከፖሊስ ጋር እንዴት ማውራት እንዳለባት እንድትማር ወደ ጣቢያ እንውሰዳትም አለ። አንደኛው ክንዷን በኃይል ያዛት፣ እጇንም ጎተተ። በቁጣ እንዲህ አለች፣ እኔን ለመንካት አትድፈር፣ አለበለዚያ ውጤቱ አያስደስትህም። ይህ የኢንስፔክተሩ ቁጣ አባባሰው። እናም በግድ ወደ መኪና እንድትገባ አዘዘ። ሌላኛው ተጠግቶ ጸጉሯን በኃይል ያዛት፣ ሊጎትታት እየሞከረ እሷም ከህመም የተነሳ እየጮኸች ግን ማንነቷን አልገለጸችም። ምን ያህል ሊወርዱ እንደሚችሉ ለማየት ፈለገች። በአንድ የጥላቻ ቅጽበት አንደኛው ብስክሌት በዱላ ሰበረው። የምንጫወትበት አሻንጉሊት እናደርግሻለን እያለም ጮኸ። ፕራንያ ቀዝቃዛ ፊቶቻቸውን እየተመለከተች በዝምታ ቆመች። በፖሊስ ጣቢያ ውስጥ የሚጠብቃት ነገር በመንገድ ላይ ከደረሰባት ስድብ በጣም የከፋ እንደሚሆንም ተረድታለች። ፖሊሶቹ ወደ መኪናው ወሰዷት። ኢንስፔክተር ፕራስጂንት በትዕቢት እየተራመደ አደገኛ ወንጀለኛን እንደያዘ ፕራንያ ሲንግ አሁን ዝም ብላ ነበር። ከትንሿ የመኪና መስኮት ወደ መንገዱ እየተመለከተች የፊታቸውና የድርጊታቸው እያንዳንዱን ዝርዝር ለማስታወስ ትሞክር ነበር። ፖሊስ ጣቢያ ሲደርሱ ኢንስፔክተሩ እየጮኸ ተቀበላቸው። ሻይና ውሃ የት አለ? ዛሬ ልዩ እንግዳ አለን። ፕራንያ በእንጨት ወንበር ላይ በዝምታ ተቀመጠች። አይኖቿ በደበዘዙ ግድግዳዎች ላይ ይንከራተቱ ነበር። የተዝረከረኩ ቢሮዎችና ዕጣ ፈንታቸውን የሚጠብቁ ሰዎችን ትመለከት ነበር። ማንም ድምፁን ከፍ አድርጎ ለመናገር አይደፈርም። ከፖሊሶች አንዱ ወደ ፕራስጂንት ተጠግቶ በዝግተኛ ድምፅ ጠየቀው፣ ጌታዬ ጉዳዩ ምንድነው? ግዴለሽ በሆነ መንገድም መለሰ፣ ምንም አይደለም። ከመጠን ያለፈ ፍጥነትና የሞተሩን ሄልሜት ባለማድረግ ትዕቢቷን መስበር ብቻ ነው የምንፈልገውም አለ። ፕራንያም አረፍተ ነገሩን በግልጽ ሰማች። ነገር ግን የፊቷ ገጽታ ምንም አልተለወጠም። ራሳቸውን የበለጠ እስኪያጋለጡ እንደሚጠብቁ ሁሉ ኢንስፔክተር ወንበሩ ላይ ተቀምጦ እስክሪፕቶ በጣቶቹ መሃል ማሽከርከር ጀመረ። ከዛም ጠየቃት፣ ስምሽ ማን ነው? የት ነው የምትኖሪው? የማን ልጅ ነሽ? አልመለሰችለትም። ስለዚህ ድምፁን ከፍ አድርጎ ደገመው፣ ትሰሚኛለሽ? ስምሽ ማን ነው? ጠረጴዛውን በእጁ በኃይል እስኪመታ ድረስ ዝምታው ሰፈነ። ወዲያው መልሺ አላት። ከዛም ራሷን ቀስ ብላ ቀና አድርጋ ጁስሚክ ሻርማ አለችው። በፌስ ፈገግ አለ። ጎበዝ ልጅ፣ መዋሸት ለምደሻል። አስታውሺ፣ አንዲት ስህተትና ለመጸጸት ጊዜ አይኖርሽም። ከዚያም ቆሻሻ እስር ቤት ውስጥ እንድትጣል አዘዘ። እዚያም ሌሎች 2 እስረኞችም ነበሩ። አንደኛው ወደ እሷ ተመልክታ ጠየቀቻት፣ ወንጀልሽ ምንድነው? ፕራንያ በፈገግታ ብቻ አለፈች እና በጨለማ እስር ቤት ጥግም ተቀመጠች። የሲን ስርዓት ሙስና ጥልቀት ታስብ ነበር። ብዙም ሳይቆይ ፕራስጂንት የሐሰት ሪፖርት መጻፍ ጀመረ። የስርቆትና የማስፈራራት ክስ ክፈቱበትም አላቸው። ከፖሊሶቹ አንዱ ተቃወመ፣ ግን ጌታዬ ምንም ማስረጃ የለም። ኢንስፔክተሩ እየሳቀም እንዲህ አለ፣ እዚህ ማስረጃ እናመጣም፣ እኛው ራሳችን እንሰራዋለን። ንግግሩን ሳይጨርስ አንድ ፖሊስ እየሮጠ መጣና ጌታዬ
ውጭ አንድ ትልቅ የመንግስት መኪና ቆሟል አለ። ፕራስጂንት በጭንቀትም ጠየቀ። የትኛው መኪና? የኮሚሽነሩ መኪና ነው ብሎ መለሰለት። ቦታው ጸጥ አለና ወዲያውኑ ኮሚሽነሩ በአይኖቹ ውስጥ ቁጣ እየነደደ ገባ። በቀጥታ ወደ ኢንስፔክተር ፕራስጂንት ማቀና። ይህ ምን ቀልድ ነው? ኢንስፔክተሩ ለማምለጥ ሞከረ። ቀላል ጉዳይ ነው ጌታዬ። ኮሚሽነሩ ፋይሉን ከጠረጴዛው ላይ አንስቶ አነበበው። በፊቱም ላይ የመጻፍ ምልክቶች ታዩ። ከዛም ወደ እስር ቤት ውስጥ ተመለከተና ጠየቀ፣ ይህች ማን ነች? ፕራስጂንት መለሰ፣ የማጭበርበርና የስርቆት ክስ አለባት። ኮሚሽነሩ ጠየቀው፣ ማስረጃ አለህ? ጥያቄው በኃይል ደገመውና ግን ኢንስፔክተሩ የሚለውን አጣ። በዛን ጊዜ ኮሚሽነሩ ወደ ሴትዮዋ ተጠግቶ ጠየቃት፣ ስምሽ ማን ነው? ለመጀመሪያ ጊዜ ፈገግ አለችና እንዲህ አለች፣ እኔ የዞኑ ረዳት መኮንን ነኝ። ፕራንያ ሲንግ በጣቢያ ውስጥ ከባድ ዝምታ ሰፈነ። የሁሉም ሰው ፊትም ገረጣ እና ፕራስጂንት ባለበትም ደረቀ። የፖሊሶች አይኖች ያቺን በመንገድ ላይ ያዋርዷትንና የጎተቷትን ሴት ይመለከቱ ነበር። በዞኑ ውስጥ ከሁሉም በላይ ከፍተኛ ስልጣን ያላት እሷ ነበረች። በቁራጥ እርምጃ ወደ ፕራስጂንት ተጠጋችና በተረጋጋና በጠነከረ ድምፅ እንዲህ አለች፣ ስራህ አውቅቷል። ወዲያውኑ ከስራ ታግደሃል። እናም ክስ ይመሰረትብሃል። ሊናገር ሞከረ። ነገር ግን ኮሚሽነሩ ጠባቂዎች አዘዘ፣ ወደ እስር ቤት ወሰዱት። እናም ከመንካታቸው በፊት ፕራስጂንት ፈገግ እያለ ከኪሱ ወረቀት አወጣ። ጠብቂም እመቤት፣ መጀመሪያ ይህንን ተመልከቺ። የዝውውር ትዕዛዝ ነበር፣ ከ3 ቀናት በፊትም የተፈረመ። ኮሚሽነሩ መረመሩና ትክክለኛ መሆኑን አረጋገጠ። ነገር ግን ችግሩ መጥፎ ምግባሩ የተፈጸመው እሱ ገና ኃላፊ በነበረበት ጊዜ መሆኑ ነው። ያኔ ፕራናይ በቀዝቃዛ መንፈስ እንዲህ አለች፣ አዲሱ አዳራሽ ንጹሃንን የጣልህበት ያው እስር ቤት ይሆናል። እናም ኮሚሽነሩ እንዲታሰር አዘዘ። ነገር ግን ፕራስጂንት የመጨረሻ ካርዱን ለመጫወት ሞከረ። ወደ ሌሎች መኮንኖች እየጠቆመ እኔ ብቻ አይደለሁም፣ ሁሉም ተባባሪ ናቸው፣ ከላይ ያሉ ትላልቅ ሰዎች ጭምር። ፕራናይና ኮሚሽነር በቁም ነገር ተያዩ። ከዚያም እንዲህ አለች፣ ይህን ጣቢያ ሙሉ በሙሉ እናጸደዋለን፣ ማንም አይቀርም። ውሳኔው እንደተላለፈ ልክ መብረቅ ቦታውን እንደመታ ሆነ። በውጭ በኩል ጋዜጠኞች መሰብሰብ ጀመሩ። ዜናውን በፍጥነት እያስተላለፉ የሁሉም መኮንኖች ፊት ሲወጠርና በድንገት ከጣቢያው ፊት ለፊት አንዲት የቅንጦት መኪና ቆመች። እናም በሰፊ ተጽዕኖ የሚታወቅ ጠቅላይ መኮንን ኤስፒ ወረዳ በራስ መተማመን እርምጃ ገባ። ነገር ግን ፕራናይ ወደ እሱ ተጠግታ ቀጥታ አይኖች ውስጥ ተመለከተችው። የምታመልጥ ይመስልሃል? በዛች ቅጽበት መኮንን ሳንጃይ ፋርማ የኤስፒን ወንጀሎች ሁሉ የያዘ ፋይል ሰጣት። ፊት ለፊት እየተጋፈጠችው እንዲህ አለች፣ ቆሻሻ ሚስጥሮች ሁሉ ጊዜ እዚህ አሉ። ኤስፒውም ግራ ተጋባ። እናም ላብ ከግንባሩ መፍሰስም ጀመረ። ኮሚሽነሩ ወዲያውኑ እሱና ከሱ ጋር የተባበሩትን ሁሉ እንዲታሰሩ አዘዘ። በሁለት ቀናት ውስጥ ብቻ ከ40 በላይ መኮንኖች፣ 10 ከፍተኛ ኃላፊዎችና በርካታ ፖለቲከኞችም ተያዙ። የፕራንያ ሲንግ ስም ወደ ድፍረት ምልክትነትም ተቀየረ። እናም ታሪኩ የዛ ሁሉ መነጋገሪያ ሆነ። የተበላሸውንና በሙስና የተዘፈቀውን ስርዓት ከስሩ ካናወጠች በኋላ የእስር ቤቱ በር በኢንስፔክተር ፕራስጂንት ላይ ከተሰጋ በኋላ ውጥረት ያለበት ሹክሹክታ በቀሪዎች የፖሊስ አባላት መካከል መሰራጨትም ጀመረ። አንዳንዶቹ በሀፍረት አንገታቸውን ደፉ፣ ሌሎች ደግሞ ግራና ቀኝ ይመለከቱ ነበር፣ ማምለጫ መንገድ እንደሚፈልግ ሰው። ነገር ግን ፕራንያ ሲንግ ምንም አይነት ርህራሄ ወይም ማመንታት አላሳየችም። ምክንያቱም እነዚህ ሁሉ ንጹሃንን በማዋረድ እንዴት አጋር እንደነበሩ በአይኗ አይታለች። ኮሚሽነሩ በቁራጥ እርምጃ ወደ እሷ ተጠግቶም እንዲህ አለ፣ እመቤት፣ ነገሩ በእጅሽ ነው። እንዴት እንድንጀምር ትፈልጊያለሽ? ከትንሿ ቦርሳ ውስጥ ጥቁር የቆዳ ማስታወሻ ደብተር ማወጣች። ንጹህ ገጽ ላይ ከፈተችና በግልጽ በሆነ የእጅ ጽሑፍ ወዲያውኑ ሊታሰሩ የሚገባቸው ሰዎች ዝርዝርም ጻፈች። ከዚያም ራሷን ቀና አድርጋ እንዲህ ስትልም አዘዘች፣ ዛሬ እኔ ስታሰር እዚህ የነበሩት የሁሉንም ፖሊሶች ስም እፈልጋለሁ። አንደኛው መኮንን በሃያዎቹ መጨረሻ ላይ የሚገኝ ወጣት ለመናገር አመነታ። ነገር ግን ከፕራንያ የተሰነዘረው ስለታማ እይታ እንዲናገርም አደረገው። እመቤት፣ ሁሉም የጠዋት ፈረቃ አባላት ነበሩ። ቁጥራቸው 12 ነው። ፕራንያ ለኮሚሽነር ራሷን ነቀነቀች። እሱም ቀጥተኛ ትዕዛዝ ሰጠ። ምርመራው እስኪጠናቀቅ ድረስ በእስር ቤት ውስጥ አቆዩአቸው። የፖሊሶቹ ፊቶች ከጊዜ ወደ ጊዜ እየተቀያየረ መጣ። አንዳንዶቹ ፋይሎቻቸው ንጹህ እንዳልሆነ ያውቁ ነበርና እናም ማንኛውም ምርመራ ለዓመታት ለመደበቅ የሞከሩትን ሊያጋልጥ እንደሚችል ገብቷቸዋል። በዚያን ጊዜ ውጭ ያሉ ጋዜጠኞች ከበሩ ጀርባ ሆኖ ፎቶ ያነሱ ነበር። እናም ካሜሮቻቸው ማንኛውንም እንቅስቃሴ ይከታተል ነበር። የጉዳዩ ዜና ወደ አካባቢ የዜና ጣቢያዎችም ደረሰ።
እናም ትልልቅ ርዕሰ ዜናዎች በስክሪኑ ላይ መታየትም ጀመሩ። የስለላ መኮንንን በማንገላታት የተሳተፈ ኢንስፔክተርና መኮንኖችም ታሰሩ። ፕራንያ በምርመራ ክፍል ውስጥ ባለች ትንሽ መስኮት ፊት ቆማ ከጣቢያ ውጭ ያለውን ሁኔታ ትመለከት ነበር። ከዛም ወደ ኮሚሽነሩ ዞራ እንዲህ አለች፣ ይህ የግል ጉዳይ ብቻ አይደለም፣ ይህ ለመላው ስርዓት ፈተና ነው። ኮሚሽነሩ በዝቅተኛ ድምፅ መለሰ፣ እስማማለሁ፣ ነገር ግን በሁሉም ላይ ጠንካራ ማስረጃ ያስፈልገናል። ፕራንያ በራስ መተማመን ፈገግ አለች። ከዚያም ከትንሿ ኮቷ ኪስ ውስጥ የማስታወሻ ካርድ አወጣች። እናም እንዲህ አለች፣ ይህ ከታሰርኩበት ጊዜ ጀምሮ ጣቢያ ውስጥ እስክገባ ድረስ የድምፅ ቅጂዎች ይዟል። እያንዳንዱ ቃል፣ እያንዳንዱ ስድብ፣ እያንዳንዱ ዛቻ። ኮሚሽነሩ ተገረመ። ሳንጃይ ፋርማ ማስታወሻዎችን መጻፍ ጀመረ። በዛች ቅጽበት ከጠባቂዎች አንዱ እየሮጠ ገባና እንዲህ አለ፣ እመቤት፣ ከዴልሂ አስቸኳይ ስልክ ጥሪ አለ። ፕራንያ የስልክ መስመሩን አነሳች። እናም ከሌላኛው ወገን ይፋዊ ድምፅ መጣ። ረዳት መኮንን ፕራንያ፣ በድፍረትሽ እናከብርሻለን። ከፍተኛ አመራር በዞኑ ደረጃ አስቸኳይ ምርመራ እንዲከፈት ትዕዛዝ ሰጥቷል። ስልኩን ዘጋች። ከዚያም ወደ ሁሉም ተሰብሳቢዎች ዞራ እንዲህ አለች፣ ከዚህች ቅጽበት ጀምሮ ማስረጃዎቹን ለማጭበርበር ወይም ሰነዶችን ለማሸሽ የሚደረግ የማንኛውም ሙከራ በመንግስት ስልጣን ላይ እንደተፈጸመ ቀጥተኛ ወንጀል ይቆጠራል። ሳንጃይ ፋርማ ወደፊት መጣና እንዲህ አለ፣ እመቤት፣ የፕሬዝዳንት ቢሮ ስንፈትሽ አንድ አስፈላጊ ነገር አግኝተናል። የተቆለፈች ትንሽ ካዝና አግኝተናል። ፕራንያ ወደ ኮሚሽነሩ ተመለከተችና እሱም በእጁ ጠቆመ። ወዲያውኑ ከፈቱት። ልክ እንደተከፈተች ቡናማ ቀለም ያለው የተደረደሩ ፋይሎችና የመንግስት ማተም ያለባቸው ወረቀቶች ወጡ። ፕራንያ አንዳንዶችን ስትመረምር የአካባቢው ባለስልጣናት ስሞች፣ በትክክል የተመዘገቡ የገንዘብ መጠኖችና ወንጀሎቻቸውን ለመደበቅ እንደ ግብ የተከፈሉ የገንዘብ መጠኖች ሰንጠረዥም አገኘች። ከዚህ ጋር የኮሚሽነሩ ፊትም ተቀየረ። እናም እንዲህ አለ፣ ይህ በፖሊስ ጣቢያ ደረጃ ያለ ሙስና አይደለም፣ ይህ ሙሉ ኔትወርክ ነው። ፕራንያ ዘጋቹና ወደሱ ተመልክታም እንዲህ አለች፣ ከመጀመሪያው ጀምሮ ዝም ያልኩት ለዚህ ነው። ተባባሪ የሆነውን ሁሉ ማየትና ወደ እባቡ ራሱ መድረስ ፈልጌ ነበር። በዚያን ጊዜ ሌሎች የሚቀርቡ መኪኖች የሳይረን ድምፅ ተሰማ። ሁሉም ሰው ከመስኮት ሲመለከት የጸረ ሙስና ክፍል መኪኖችና የሲቪል ልብስ የለበሱ ሰዎች ይፋዊ የፍተሻ ትዕዛዝ ይዘው ወደ ጣቢያ ሲገቡ አዩ። የክፍሉ አዛዥ ወደ ፕራንያ ተጠግቶ እንዲህ አለ፣ እመቤት፣ በእርሷ አመራር ስር እንድንሰራ ከዴልሂ ቀጥተኛ ትዕዛዝ ደርሶናል። ራሷን በመስማማትም ነቀነቀች እና የፍተሻ ሂደቱ ከምድር ወለል እስከ ላይኛው ወለል ድረስም ተጀመረ። ሰነድ ወይም ዲጂታል ማስረጃ ባገኘ ቁጥር በቀጥታ ለፕራንያ ይሰጧት ነበር። ብዙም ሳይቆይ ከወኪሎች አንዱ ካረጀ ቁም ሳጥን ጀርባ አንድ ጥቁር ቦርሳ አገኘ። ሲከፍት የኮንትሮባንድ ስራዎች ዝርዝር፣ የተሳተፈ የፖሊስ መኮንኖችና ፖለቲከኞችን ስሞች እና ከሀገር ውጪ ያሉ የባንክ አካውንት ቁጥሮችን የያዘ ሚስጥራዊ ማስታወሻዎችን አገኘ። ፕራንያ ማስረጃዎቹ ወደ ተከመሩበት ጠረጴዛ ተጠጋች። ከዛም በሚሰማ ድምፅ እንዲህ አለች፣ እነዚህ ማስረጃዎች ብቻ እዚህን የተበላሸ አውታረ መረብ ግማሹን ለማፍረስ በቂ ናቸው። ኮሚሽነሩ መለሰ፣ ከዛም በላይ ነው። ልክ ነበርሽ። የእባቡ ራስ እኛ ካሰብነው በላይ በጣም ትልቅ ነው። በጣቢያ ውስጥ ምርመራው እየተካሄደ ባለበት ወቅት በውጭ ያለው ሁኔታ ወደ ትንሽ ሰላማዊ ሰልፍ እየተቀየረ ነበር። የከተማ ነዋሪዎች ከበሩ ፊት ለፊት ተሰብስበው በሙስና ላይ ይጮሁ ነበር። እናም ፍትህ ለፕራንያና ለሙሰኞች ክልላ የለም የሚሉ መፈክሮች ይዘው ነበር። በህዝቡ መካከል የነበሩ አንድ አዛውንት ለካሜራው እንዲህ አሉ፣ ይህች ሴት ማንም ሊያደርገው ያልደፈረውን አድርጋለች። ሙሰኛውን ፖሊስ ራሷ ተጋፍጠዋለች። ሰዓታት እያለፉ ሲሄዱ ተጨማሪ መኮንኖች ወደ እስር ቤት ተወሰዱ። አንዳንዶችም ፊታቸው ከካሜራቸው ለመደበቅ ይሞክሩ ነበር። እናም ምሽት ላይ በተገኙት ፋይሎች ውስጥ ስማቸው የተጠቀሰ 3 የአካባቢ የፖለቲካ መሪዎችን ለማሰር አዲስ ትዕዛዝም ደረሰ። በምርመራው ክፍል ውስጥ ፕራንያ በእንጨት ወንበር ላይ ተቀምጣ ከፊቷ የተከመረ ፋይሎች ነበሩ። እይታዋን ወደ ኮሚሽነሩ አነሳችና እንዲህ አለች፣ ይህ ቀን ሲጀምር የጓደኛዬን ሰርግ መታደብ ብቻ ነበር የምፈልገው፣ ነገር ግን እጣ ፋንታ ከዚህ በጣም ለሚልቅ ነገር እያቀደ ነበር። ኮሚሽነሩ በአድናቆት ፈገግ ብሎ እንዲህ አለ፣ ዛሬ ያደረግሽው ነገር ለብዙ ዓመታት እንደሚታወስ እርግጠኛ ነኝ። ነገር ግን ፕራንያ በቁም ነገር ቃና መለሰችለት፣ ከሁሉም በላይ አስፈላጊው ነገር እውነተኛ ስልጣን በደንብ ልብስ ውስጥ ሳይሆን በቅንነትና በእውነት ውስጥ መሆን ሁሉም ሰው መማሩ ነው። ምሽት ሲገባ የዘመቻው የመጀመሪያ ምዕራፍ ተጠናቀቀ። ነገር ግን ፕራንያ እውነተኛው ጦርነት ገና እንደጀመረና በሚቀጥሉት ቀናት የሚጠብቃት ነገር የበለጠ ውስብስብና አደገኛ እንደሚሆንም ተረድታለች። በሚቀጥለው ቀን ጠዋት የኢሽፓንድ ፖሊስ ጣቢያ ሙሉ በሙሉ መልኩን ቀይሮ ነበር። በሰዎች ላይ የበላይነቱን የሚጭንበት
ያጫጫታ የበዛበት ቦታ አልነበረም። ይልቁንም ማስረጃዎች በጠረጴዛዎች ላይ የተከመሩበት እና የጸረ ሙስና ክፍል መኮንኖች በየማዕዘኑ የተሰራጨበት የምርመራ ማዕከል ሆኖ ነበር። ራንያ ሲንግ በትንሽ ቢሮ ውስጥ ተቀምጣ ከፊቷ ትልቅ የዞኑ ካርታ ነበር። በካርታው ላይ ተሳትፏቸው የተረጋገጠ መኮንኖችና ባለስልጣናት ስሞችና ፎቶዎች ተለጥፈው ነበር። ከጎኗ ኮሚሽነር አርጁን ፋርማና ሳንጃይ ፋርማ ተቀምጠው ትናንት ማታ የተገኙትን ሰነዶች እየገመገሙ ነበር። ሳንጃይ አንዱን ፋይል እየገለበጠ እንዲህ አለ። እመቤት፣ እነዚህ ሰነዶች እንደሚያሳዩት የሙስና ኔትወርክ ወደ ሌሎች 3 ፖሊስ ጣቢያ እንደሚዘረጋ ነው። በእኛ ጣቢያ ብቻ አይደለም። ራንያ ቅንድቧን አነሳችና እንዲህ አለች። እንግዲያውስ እኛ ያለነው ከተደራጀ ተቋም ፊት እንጂ ከተወሰነ ሙሰኛ መኮንኖች ስብሰባ ጋር ብቻ አይደለም። በዛች ቅጽበት የጸረ ሙስና ክፍል አባላት አንዱ ላፕቶፕ ይዞ ገባ። እመቤት፣ በፕራስኪንቲ ቢሮ ውስጥ ያገኘነው ሃርድ ዲስክ ሃርድ ድራይቭ ውስጡንም ፈትነዋል። ራናይ ወደ ስክሪኑ ለመቅረብ ፈጠነችና ዲጂታል ፋይሎችን ማንበብ ጀመረች። በውስጡ የኢሜል መልእክቶችና በመኮንኖችና ከፍተኛ ባለስልጣን መካከል የተደረጉ ሚስጥራዊ ውይይቶችን ይዟል። ስለ አጠራጠር ስምምነቶች፣ የጦር መሳሪያዎች ዝውውር እና ስለ ሰዎች ዝውውር ሳይቀር ይወያዩ ነበር። ኮሚሽነሩ ጠረጴዛውን በእጁ መታና እንዲህ አለ። ይህ በዋና ከተማይቱ ውስጥ የፖለቲካ ማዕበል ለመቀስቀስ በቂ ነው። ነገር ግን ራንያ የተደነገጠች አትመስልም ነበር። ይልቁንም በጽናት እንዲህ አለች። በተረጋጋ ሁኔታ መንቀሳቀስ አለብን። ሁሉንም ሰው ማሰር ሳንጨርስ ይህ መረጃ ከወጣ ብዙዎች ያመልጣሉ። ትዕዛዟንም ሰጠች። አዲስ የስም ዝርዝር አለ። እዚህ በተጠቀሱት ሁሉም ቦታዎች ላይ በተመሳሳይ ሰዓት ድንገተኛ ፍተሻ እንዲደረግ እፈልጋለሁ። ከጣቢያ ውጭ ሁኔታው ይበልጥ እየተመረጠ መጣ። ሌሊቱን በበሩ ፊት ያሳለፉት ጋዜጠኞች የቀጥታ ስርጭት መሳሪያቸውን አምጥተዋል። በጎዳናዎች ላይ ያለው ሕዝብም የጸጥታ መወቃቀሩ ከሙስና እንዲጸዳ የሚጠይቅ መፈክሮችን ማሰማትም ጀመሩ። አንዳንዶቹ ቤተሰቦች ራንያን ላደረገችው ነገር ሊያመሰግኗት መጡ። እናም አሁን ከታሰሩ ፖሊሶች የደረሰባቸውን በደል ታሪክ አጫወቷት። በእኩለ ቀን የጸረ ሙስና ክፍል መኪኖች በትናንሽ ሰልፎች ወደ ኢላማዎች አምረው፣ ዘመቻው እስከ መጨረሻ ደቂቃ ድረስ ጥንቃቄ የተሞላበትና ሚስጥራዊ ነበር። በ3 ሰዓታት ውስጥ ከፍተኛ ኢንስፔክተሮችን ጨምሮ ተጨማሪ 7 መኮንኖችን ታሰሩ። እንዲሁም ከፍተኛ መጠን ያለው ጥሬ ገንዘብ፣ ወርቅና መረጃ የያዙ ኤሌክትሮኒክስ መሳሪያዎችም ተያዙ። ዜናው እንደ ሰደድ እሳት እየተዛመተ ባለበት ወቅት ራንያ ከዋና ከተማይቱ ስልክ ደረሳት። እመቤት፣ የክልሉ ጠቅላይ ሚኒስትር በአካል ሊያናግርሽ ይፈልጋል። ጥልቅ ትንፋሽን ወስዳ እንዲህ አለች። ይቀጥሉ ክብር ጠቅላይ ሚኒስትር። ከሌላኛው ወገን የመጣ ድምፅ ግልጽና ቁም ነገር ያለውም ነበር። ረዳት መኮንን ፕራናይ ሲንግ፣ በዚህ ጉዳይ ያደረግሽው ሥራ የጸጥታ ማዋቀሩን ስምም ታድጓል። እናም ቅንነት ሊያሸንፍ እንደሚችል አረጋግጧል። ምርመራውን እስከ መጨረሻ ለመከታተል ሙሉ ስልጣን አለሽ። ስልኩን ዘጋችና ወደ ኮሚሽነሩና ሳንጃይ ዞረች። ስራችንን እንድንቀጥል አረንጓዴ መብራት ፍቃድ አግኝተናል። ነገር ግን ይህ ማለት ጫናው በእጥፍ ይጨምራል። እናም ተቃዋሚዎች አጸፋውን ለመመለስ ይሞክራሉ ማለት ነው። ምሽት ሲገባ ቡድኑ በጣቢያ ውስጥ ባለው የስብሰባ አዳራሽ ተሰበሰበ። ሳንጃይ በተሳተፈ ግለሰቦች መካከል ያለውን ግንኙነት የሚያሳይ ፎቶዎች በስክሪኑ ላይ ማቀረበ። እንደምታዩት ይህ አውታረ መረብ መኮንኖቹ፣ የአካባቢ ባለስልጣኖች፣ ነጋዴዎችና የተደራጁ የወንጀል ዓለም ስሞችን ያካትታል። ኮሚሽነሩ አቋረጠውና እንዲህ አለ። ጉዳዩ እኛ ካሰብነው በላይ አደገኛ ነው። ሁሉንም ቀዳዳዎች ካልዘጋን አንዳንዶቹ ያመልጣሉ። ራንያ መለሰች። ማንም አያመልጥም። ነገር ግን ያልተጠበቁ እርምጃዎች ያስፈልጉናል። በዚያች ሌሊት ራንያ አልወጣችም። በትንሿ ቢሮ ውስጥ ተቀምጣ ስለተፈጠረው ነገር ሁሉ በፎቶዎች፣ በድምጽ ቅጂዎችና በጽሑፍ ማስረጃዎች የተደገፈ ዝርዝር ሪፖርት ጽፍ ነበር። ከነዚህ ሰነዶች በኋላ ለጠቅላይ ፍርድ ቤት ከሚቀርብ ትልቅ ፋይል አካል እንደሚሆን ታውቅ ነበር። እኩለ ሌሊት ገደማ ሳንጃይ ፋርማ ቸኩሎ ወጣ። እመቤት፣ ከትልቆች ተጠርጣሪዎች አንዱ የሆነው ራጂሽ ማልሆትሪ የተባለው ግለሰብ ድንበር አቋርጦ ለማምለጥ እየሞከረ እንደሆነ መረጃ ደርሶናል። ፕላናይ ወዲያውኑ ተነሳችና እንዲህ አለች። የምናባክነው ጊዜ የለም። ለድንበር ፖሊስ ትዕዛዝ ላኩ እና ለልዩ ዘመቻ ክፍል አሳውቁ። በህይወት እንዲያዙ ፈልጋለሁ። አሳዳጁ ወዲያውኑ ተጀመረ እና 3 መኪኖች ወደ ድንበር የሚያመራ አውራ ጎዳና ላይ ተፈተለኩ። ሰማዩ በዳመና ተሸፈነ። ዝናብ በኃይል ይዘንብ ነበር። ነገር ግን ያ ዘመቻ አላቆመም። ከድንበሩ 15 ኪሎ ሜትር ርቀት ባለ ቦታ የራጂሽ መኪና ታየች። እናም ክፍሎች ከሁለቱም አቅጣጫዎች ከበቧት። ራጂሽ ከመኪና ወርዶ እየጮኸ እንዲህ አለ። እኔ ማን እንደሆንኩ አታውቅም። ከከፍተኛ ደረጃዎች ጥበቃ አለኝ። ራንያም በቆራጥ እርምጃ ወደሱ ተጠጋችና እንዲህ አለች። ማን እንደሆንክ በሚገባ አውቃለሁ። እናም ለዚህ ነው የምታመልጠው። ከጥቂት ጊዜ በኋላ ራጂሽ በካቴና ታስሮ
ወደ ጣቢያ ተወሰደ። ከዛም በድብቅ የነበሩ ሌሎች ሰዎች እስኪናዘዝ ድረስ ለሰዓታት ምርመራ ተደረገበት። ንጋት ሲቀድ ፕራንያ ወደ ቢሮ ተመለሰችና እናም ለቀጣዩ ምዕራፍ ኢላማዎች አዲስ ዝርዝሮች ማዘጋጀትን ጀመረች። ደክሟት ነበር፣ ነገር ግን አይኖቿ በማንኛውም ቁርጠኝነት ያበሩ ነበር። ኮሚሽነሩ በበሩ ላይ እንዲህ አሉ፣ እመቤት፣ ይህ ሁሉ ሲጀምር ወደ ጓደኛሽ ሰርግ እየሄድሽ እንደነበረ አልረሳሁም። ፕራንያ ከቀናት በኋላ ለመጀመሪያ ጊዜ ፈገግ አለችና እንዲህ አለች፣ ምናልባት ያንን ሰርግ መታደሜ የህይወቴን ትልቅ ዕድል ያሰጣኝ ነበር። አንዳንድ አጋጣሚዎች ታሪክን ይሰራሉ። በጠዋት የዜና አዋጅ ላይ የፕራንያ ሲንግ ፎቶዎች የሙስናን ዙፋን ያናወጠ ሴት በሚል ርዕስ ግንባር ቀድሞ ነበር። ነገር ግን ጦርነቱ ገና እንዳላለቀ ይልቁንም አሁን እምብርት ውስጥ እንዳለች ታውቅ ነበር። ራጅሽ ማልሆትሪ ከተያዘ 2 ቀናት ብቻ እንዳለፈ ዜናዎች በዞኑ ውስጥ ባለው የፖሊስ መዋቅር ውስጥ ስለ ጅምላ ስራ መልቀቅ ማውራት ጀመሩ። አንዳንዶቹ መኮንኖች የፍትህ እጅ ከመድረሱ በፊት መሸሽን መረጡ። ሌሎች ደግሞ ከእስር ለመዳን በሚስር ድርድር ለማድረግ ይሞክሩ ነበር። ፕራንያ ሲንግ በቢሮ ውስጥ ተቀምጣ አዳዲስ ፋይሎችን ስትመረምር ሳንጃይ ፋርማ እያናገራት ነበር። እመቤት፣ 3 ከፍተኛ መኮንኖች ዛሬ ማታ ሀገር ለቀው ለመውጣት እያቀዱ ነው። ፕራንያ ራሷን አነሳችና በቆራት ቃና እንዲህ አለች፣ ማንም አይወጣም። አፋጣኝ የእገዳ ትዕዛዛችን ወደ አየር ማረፊያና ወደቦች ላኩ። ከጣቢያው ውጭ በደርዘን የሚቆጠሩ የከተማ ነዋሪዎች ስራዋን የሚያወድሱና እያንዳንዱ ሙሰኛ እስከ መጨረሻ ሰው ድረስ እንዲጠየቅ የሚጠይቁ መፈክሮችን ይዘው ቆሙ ነበር። ፕራንያ ይህ ጊዜ የግል ድል ሳይሆን በህዝብ ፊት ለራሷ የገባችው ቃል ኪዳን እንደሆነ ተሰማት። ፀሐይ ስትጠልቅ ከልዩ ዘመቻ ክፍል አስቸኳይ ስልክ ደረሳት። እመቤት፣ 3 መኮንኖች በከተማ ዳርቻ የሚገኝ አንድ የግል ቪላ ውስጥም ታይተዋል። ወዲያውኑ ከቡድኑ ጋር ተንቀሳቀሰች። እናም በፈጣን ዘመቻ ቦታው ተከበበ። እናም ተከሳሾቹ የጉዳዩን የመጨረሻ ክሮች የሚያጋልጥ ሰነዶችን ከማጥፋታቸው በፊትም ተያዙ። ወደ ጣቢያ ስትመለስ ኮሚሽነሩ ሊቀበላት ቆሞ ነበር። ወደ መጨረሻው ተቃርበናል፣ ሁሉም አስፈላጊ ስሞች አሁን ታስረዋል አለ። እሷ ግን በተረጋጋ ፈገግታ መለሰችለት። እውነተኛው መጨረሻ በዚህ ሀገር ውስጥ ያለ እያንዳንዱ ፖሊስ ህግ ከሁሉም በላይ እንደሆነ ሲሰማ ነው። በማግስቱ ጠዋት ከዋና ከተማይቱ ይፋዊ መግለጫ ወጣ። ፕራንያ የመራችው ዘመቻ ስኬታማ መሆኑን የሚያስታውቅ እናም ሁሉም ተከሳሾች ወደ ፍርድ ቤት እንደሚቀርቡ የሚገልጽ ነበር። የመግለጫው ቃላት ግልጽ ነበር፣ ማንም ከፍትህ አያመልጥም። ፕራንያ በቢሮ መስኮት ወደ ጸጥታው ጎዳናዎች እየተመለከተች እናም ዞኑ በመጨረሻ ንጹህ አየር የተነፈሰ እንደሆነም ተሰማት። ነገር ግን በልቧ ይህ ጦርነት የረጅም መንገድ ጅምር ብቻ መሆኑን ታውቅ ነበር። ጸጥ ብላ ምሽትና ከቀናት ተከታታይ ስራ በኋላ ፕራንያ ሲንግ ጉዳዩ ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ከፖሊስ ጣቢያ ወጣች። ሰማዩ ጥርት ያለ ነበር እና የሌሊት አየር ፊቷን በእርጋታ ይነካው ነበር። የዚህን ጦርነት ጅምር ያየውን አሁን ግን የፍትህ ተምሳሌት የሆነውን ጎዳና ለማሰላሰል ከበሩ ፊት ለጥቂት ጊዜ ቆመች። ሳንጃይ ፋርማ ወደ ሰው ተጠግቶ በቅን ፈገግታ እንዲህ አለ፣ ሁሉም ሰው የማይቻል ነው ብሎ ያሰበውን አድርገሻል። ፕራንያ በጽኑ ድምፅ መለሰች፣ ይህም ብቻዬን አላደረኩም። እውነት ሁል ጊዜ መንገዱን ያገኛል፣ ነገር ግን የሚያምንበት ሰው ይፈልጋል። በዛች ሌሊት በመላው ዞን የሰዎች ድምፅ ተሰብስቦ ሙስናን ከመጋፈጥ ስላልፈራችው ሴት ድፍረት ያወራ ነበር። ስሟ የቅንነት ምሳሌ ሆነ። እናም ታሪኳ ለመጪው ትውልድ የሚተላለፍም ሆነ። እና ሞተር ብስክሌቷን ከመንዳቷ በፊት ፕራንያ ጣቢያው ለመጨረሻ ጊዜ ተመለከተችና በልቧ እንዲህ አለች፣ ዛሬ ይህ ጦርነት አብቅቷል። ነገር ግን በህይወት እስካለው ድረስ በግፍ ላይ የሚደረግ ትግል አያበቃም። ከዚያም በመንገዷ ተጓዘች። በዞኑ ታሪክ ውስጥ የማይጠፋ አሻራ ጥላም አልፋለች። የዛሬው ታሪካችን ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ቪዲዮ እንደተመቻችሁ አልጠራጠርም። ቪዲዮን ላይክ በማድረግ ማጠናቀቁት። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።